ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን ይህ ንጋት ዩቲዩብ ቻናላችን ነው። የሳቱን ዋና መረጃዎችን በማስቀደም እንጀምራለን። የግብጽ ካናል ባዶውን ቀረ፣ 11 መርከቦች ብቻ ሰርጦን ተሻገሩ። ስለ ወደቡ ኪራይ አዲስ የተሰማው $2 ቢሊዮን ደረሰ። የኢትዮጵያ የዶላር ሚሊዮኖች ቁጥር ይፋ ሆነ። በአፍሪካ ስንተኛ ደረጃ ላይ ኢትዮጵያ ተቀመጠች? ከሩሲያ ለኢትዮጵያውያን የምስራች የኢቪዛ አገልግሎቱ ይፋ ሊደረግ ነው። ኢትዮጵያ ለግብጽ ምላሽ ሰጠች። የድርድር ጥሪም ቀርቧል። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩን። የግብጽ ካናል ባዶውን ቀረ፣ 11 መርከቦች ብቻ ሰርጦን ተሻገሩ። የግብጽ ኢኮኖሚ መሰረት የሆነው ስዊዝ ካናል ከቅርብ ጊዜያት ጀምሮ ከፍተኛ ኢኮኖሚ መዳከም ውስጥ ቆይቶ በመጨረሻ ባዶ መቅረቱን የሚያሳይ መረጃ ሮይተርስ አጋርቷል። የግብጽን ካናል ባዶውን ያስቀረው እርምጃን የወሰደው በየመን የሚንቀሳቀሰው የሁቲ አማጺ ቡድን መሆኑም ተረጋግጧል። የየመኑ ሁቲ ቡድን በቀይ ባህር የባህር ዳርቻ በሚገኙ የሳውዲ አረቢያ የነዳጅ ተቋማት ላይ የከፈተው ጥቃት በባብ ኤል መንደብ ወሽመጥ በኩል የሚያልፉ መርከቦች ቁጥር በከፍተኛ ሁኔታ መቀነሱን ይፋ ያደረገው ሮይተርስ መረጃም መነሻ በማድረግ የግብጽ ስዊዝ ካናል ላይ የሚያርፉ መርከቦች ቁጥር በከፍተኛ ደረጃ እየቀነሰ ሲሆን ይህም ግብጽ ከካናሉ የምታገኘውን ገቢ የሚጎዳ መሆኑም ተሰምቷል። እንደ ሮይተርስ ዘገባ ከሆነ የሁቲ ታጣቂዎች በሳውዲ አርማኮ የነዳጅ ተቋማት ላይ ጥቃት ከሰነዘሩ በኋላ በባብ ኤል መንደብ በኩል ማለፍ የቻሉት 11 የንግድና የጭነት መርከቦች ብቻ ሲሆኑ በቀይ ባህር ላይ የትራፊክ ፍሰት በከፍተኛ ደረጃ መግታትም ዓለም አቀፉን የነዳጅ አቅርቦት ከመበደሉ ባሻገር የባህር ላይ ንግድ መስመሩ ለከፍተኛ ስጋት በመጣል ለግብጽ ኢኮኖሚ መዳከም የራሱ ሚና የሚጫወት ሲሆን ግብጽ በአባይ ውሃ ከደረሰባት ሽንፈት በተጨማሪ ኢትዮጵያ ወደ ቀይ ባህር እንዳትጠጋ በማድረግ በቀይ ባህር ላይ ከሚገኙ የአፍሪካ ሀገራት መካከል በግንባር ቀደምትነት ለመቀመጥ የምታደርገውን ጥረት የሚገታ በመሆኑ ከኢኮኖሚ በተጨማሪ በኃይል አሰላለፍ ላይ የራሱ አስተዋጽኦ የሚኖረውና ግብጽን ሁሉን አቀፍ ተጽዕኖ የሚያሳድርባት ነው ተብሏል። በቀይ ባህር ላይ የተከሰተው የአደገኛ ቀውስና በባብ ኤል መንደብ በኩል የሚደቀነው ስጋትን ለመሸሽ ሲሉ አብዛኞቹ ዓለም አቀፍ የባህር ማጓጓዣ ኩባንያዎች የመርከቦቻቸውን አቅጣጫ በመቀየር በአፍሪካ ጫፍ በኩል ረጅም ጉዞ ለማድረግ ማስገደዱ የእርምጃ ደግሞ መርከቦቹ የስዊዝ ካናል ሙሉ በሙሉ አልፈው እንዲሄዱ ስላደረጋቸው ወደ ቀይ ባህር የሚገቡበት እና ካናሉን የሚጠቀሙት መርከቦች ቁጥር በከፍተኛ ሁኔታ እንዲቀንስ ምክንያት በመሆኑ በግብጽ ስዊዝ ካናል በኩል የሚያልፉት መርከቦች ቁጥር መቀነሱ ተባብሶ የሚቀጥልም ከሆነ ኢኮኖሚውን ክፉኛ እንደሚጎዳውም ይጠበቃል። ግብጽ ከስዊዝ ካናል የማለፊያ ታሪፍ ታገኝ የነበረውን ከፍተኛ ገቢ ያለውን የውጭ ምንዛሪ በአሁኑ ወቅትም እጣ ፈንታዋ አደጋ ላይ ወድቋል ነው የተባለው። ስለ ወደቡ ኪራይ አዲስ የተሰማው $2 ቢሊዮን ደረሰ። ኢትዮጵያ ለዘመናት ስትጠቀምባቸው የነበሩትን ወደቦች አጣ ከቀይ ባህር ርቃ የቆየች ሲሆን የባህር በርና ወደብ አልባ መሆኗን ተከትሎ ከ2 ዓመት እስከ $2 ቢሊዮን ወደብ በኪራይና ተያያዥ ሎጂስቲክ ወጪዎች እያወጣች መሆኑን የሚገልጽ መረጃም ይፋ ወጥቷል። ኢትዮጵያ ከዚህ ቀደም ለወደብ ኪራይ ስታወጣ የነበረው $1 ቢሊዮን ወጪ አሁን ላይ እየጨመረ መምጣቱ መነሻ በማድረግም የኢትዮጵያን የቀይ ባህር ጥያቄ ተገቢነት የሚያሳይና ኢኮኖሚያዊ ጠቀሜታውን የሚያጎላ መሆኑ ነው የተነገረው። የተለያዩ መረጃዎች እንደሚያሳዩት ኢትዮጵያ ለወደብ ኪራይ ከዚህ ቀደም ስታወጣው የነበረው $1.6 ቢሊዮን የአሜሪካን ዶላር አካባቢ የሚጠጋ ሲሆን የኢኮኖሚ እድገቷ መጠናከርን ተከትሎ $2 ቢሊዮን መድረሱ በቀጣይ የባህር በር በእጇ የምታስገባ ከሆነ የበለጠ እያደገ እንደሚሄድም የሚያሳይ ሆኗል። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሊቀመንበር ዶክተር ፈቲ ማሃዲ ይህንን ከፍተኛ ወጪ በኪርጊዝ ሪፐብሊክ ወደ ኢትዮጵያ ሙሉ ስልጣን ያለው አምባሳደር ኢድልቤክ ቱልቴሜረቭ ጋር ባደረጉት ውይይት ያጋሩት ሲሆን ኢትዮጵያ ወደ ቀይ ባህር ለመግባት የምታደርገው ጥረት ወሳኝነት የሚያረጋግጥ መረጃም ሆኗል። ኢትዮጵያ አሰብ ወደብን ጨምሮ ሌሎች የባህር መግቢያዎችን ለማግኘት እያደረገች ያለችው ጥረት የባህር በር ወደብን ማግኘትና ከአጋር ሀገራት ጋር የቀጠናዊ ትራንስፖርትና ሎጂስቲክ ትስስር መፍጠር ለኢትዮጵያ ኢኮኖሚያ ህልውና ዘላቂ ልማት ወሳኝ መሆኑን ተከትሎ ኤርትራ የኢትዮጵያን ጥቃት የወረራ ሀሳብ ነው በሚል እያሰራጨች ያለችውን ፕሮፓጋንዳ ከእውነት የራቀ መሆኑን የሚያሳይም ሆኗል። አምባሳደር ዶክተር ቶፊቅ አብዱልአዚዝ ከኪርጊዝ አምባሳደር ቱልቴሜሮቭ ጋር ያደረጉት ቆይታ ኢትዮጵያ ታሪካዊ በሆነ መንገድ ወደ ባህር የመግባት መብቷን እንዳጣች በድጋሚ በመጥቀስ ሁለቱ ወገኖች ኢትዮጵያን የባህር ወደብ ለማግኘት የምታደርገውን ጥረት ለመደገፍ ሊሆን የሚችሉ የትብብር መስኮችን የተወያዩ ሲሆን አምባሳደር ቱልቴሜሮቭ ሀገራቸው ከኢትዮጵያ ጋር ያላትን ረጅም ታሪካዊና ዲፕሎማሲያዊ ግንኙነት ለማደስና ወደ ከፍተኛ ደረጃ ለማሳደግ ያላትን ጠንካራ ፍላጎትም አረጋግጠዋል። በንግድ፣ በግብርና፣ በሎጂስቲክ ጨምሮ በብዙ ጎኖች የጋራ ጥቅም እንዲረጋገጥ በፓርላማ ዲፕሎማሲ በመተባበር በቅርበት ለመስራት ዝግጁ መሆናቸውንም ገልጸዋል።
የኢትዮጵያ የዶላር ሚሊዮነሮች ቁጥር ይፋ ሆነ። በአፍሪካ ስንተኛ ደረጃ ላይ ተቀመጥን? ሀገራት በተለያዩ ጊዜያት ኢኮኖሚያቸውን ለማሳደግ በሚያደርጉት ጥረት ላይ በሀገራቸው የሚገኙ ሚሊዮነሮች መኖር ትልቅ ሚና እንዳለው እየተነገረ ባለበት በዚህ ወቅት ኢትዮጵያ አስገራሚ ደረጃ ላይ ያስቀመጠ መረጃም ይፋ ወጥቷል። በሄንሊ ኤንድ ፓርትነርስ እና ኒው ወርልድ ዌልዝ አዲስ ባወጡት የአፍሪካ ሀብት ሪፖርት መሰረትም በሀገሪቱ የሚገኙ ባለሀብቶች ቁጥር ውስጥ ኢትዮጵያ ያስመዘገበችው ቁጥር ብዙዎችንም አስገርሟል። ሪፖርቱ ባወጣው መረጃ መሰረትም በአጠቃላይ 25 የዶላር ቢሊዮነሮች እና ከ120 ሺህ በላይ የዶላር ሚሊዮነሮችን በሀገሪቱ የሚገኝ ሲሆን ደቡብ አፍሪካ 41100 ሚሊዮነሮችን በማፍራት የሀገሪቱን ቀዳሚ ስፍራ ስትይዝ፣ ግብጽና ሞሮኮ ደግሞ በቅደም ተከተል ሁለተኛና ሶስተኛ ደረጃ ላይ የተቀመጡ ሲሆን ኢትዮጵያ 2400 የዶላር ሚሊዮነሮችን በማፍራት ከአፍሪካ 10ኛ ደረጃ ላይ መቀመጧም ተሰምቷል። ኢትዮጵያ ያስመዘገበችው ውጤት በምስራቅ አፍሪካ ቀጠና ከኬንያ በመቀጠል ከፍተኛ ቁጥር ያላቸው ባለሀብቶች የሚገኙባት ሁለተኛዋ ሀገር እንድትሆን አስችሏታል። ኬንያ 6800 የሚጠጉ የዶላር ሚሊዮነሮችን በማፍራት ከኢትዮጵያ ቀዳሚ መሆንም ችላለች። ኢትዮጵያ ይህንን ውጣት ያስመዘገበች ያለችው በሀገሪቱ ያለውን ኢኮኖሚ እንቅስቃሴና የሀብት ማከማቸት እድገት የሚያሳይ ቢሆንም ሀገሪቱ የህዝብ ብዛትና ከሰፊ ኢኮኖሚ አቅም አንጻር ወደፊት ገና በርካታ የባለሀብቶች እድገትና የኢንቨስትመንት እድሎች ሊፈጠሩ እንደሚችሉም የዘገባው መረጃ ያመላክታል። ከሩሲያ ለኢትዮጵያውያን የምስራች የኢቪዛ አገልግሎት ይፋ ሊደረግ ነው። ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት እያሳደገች የመጣችው ሩሲያ አዲስ የምስራች አሰምታለች። ሩሲያ ለኢትዮጵያ ባበሰረችው የምስራች ኢትዮጵያውያን ዜጎች ወደ ሩሲያ መግባት የሚያስችላቸው የኢቪዛ አገልግሎት የሚያገኙበት አሰራር በቅርቡ ይፋ እንደምታደርግም ስፑትኒክ ዘግቧል። ኢትዮጵያ ከሳምንት በፊት 119 ለሚጠጉ ሀገራት የሰጠችው የኢቪዛ ፍቃድም ተከትሎ ከሩሲያ በተጨማሪ ሌሎች ሀገራትም መሰል እድል ያመቻቻሉ ተብሎ ይጠበቃል። ሩሲያ ለኢትዮጵያ፣ ለታንዛኒያና ለግብጽ ዜጎች የቪዛ አገልግሎት መስጠት የሚችልበትን እድል በማጥናት ላይ እንደምትገኝ የሩሲያ የኢኮኖሚ ልማት ሚኒስቴር ያስታወቁ ሲሆን ሩሲያ ለኢትዮጵያ ያበረከተችው አስተዋጽኦ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት የበለጠ እንደሚያጠናክር ተሰምቷል። ሚኒስቴሩ የኢቪዛ ማመልከቻ እድልን ለኢትዮጵያ፣ ታንዛኒያና ግብጽ ለማስፋፋት እንዲሁም ለበርካታ ጊዜ መግባት የሚያስችለውን የኢቪዛ አማራጭን ለማስተዋወቅ ከሩሲያ የውጭ ጉዳይ ሚኒስቴር ጋር በጋራ እየሰሩ መሆኑን ስፑትኒክ ዘግቧል። ኢትዮጵያ ለግብጽ ምላሽ ሰጠች። የድርድሩ ጥሪ ቀርቧል። በህዳሴ ግድቡ ምክንያት በግብጽና በኢትዮጵያ መካከል ያለው ውጥረት ተጠናክሮ ወደ ጦርነት ለመግባት የሚያስችል ትንኮሳ ለመፍጠር ግብጽ እያደረገች ያለችውን ጥረት መነሻ በማድረግ ኢትዮጵያ ወደ ለየለት ግጭት ከመግባት ይልቅ ግብጽ እያቀረበች ያለችውን ክስ ውድቅ በማድረግ ለድርድር ጥሪ አቅርባለች። የግብጽ መንግስት በሰሞኑ በህዳሴ ግድብና በአባይ ውሃ ላይ እያወጣ ያለው መግለጫና ማስጠንቀቂያ መነሻ አድርጋ ኢትዮጵያ የሰጠችው ምላሽ የብዙዎችን የኢትዮጵያ የውሃ እና ኢንጂነር ሚኒስትር ሀብታሙ ኢተፋ ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያቀረበችውን መሰረተ ቢስ ውንጀላ ውድቅ አድርገው ካይሮ በፕሮጀክቱ ላይ እውነታውን ያላገናዘበ አቤቱታዎችን ከመደርደር ይልቅ ወደ ቀደም ሲል በተስማሙባቸው ማዕቀፎች መሰረት ወደ ድርድር ብትመለስ የበለጠ ተጠቃሚ እንደምትሆን ገልጸዋል። በኢትዮጵያ በግብጽና በሱዳን መካከል ይካሄድ የነበረው የሶስትዮሽ ድርድር የግብጽ በግድቡ አሞላልና አሰራር ላይ አሳሪ ስምምነት እንዲደረግ ባላት ግትር አቋም ምክንያት ተቋረጠ ሰነባብቷል። የሰዓቱ መረጃዎች ያስደመጣችሁ የንጋት ቲዩብ ቻናላችን ነበር። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ቻር ቆዩ።